ከባሎቻቸው ጋር በሴክስ ጉዳት እንዳትጣሉ የእውነት የምነግራችሁ ነገር 24 ሰዓት ለባለቤትሽ ለሴክስ ሬዲ ሁኚ። አንቺ በማድረግሽ ቤት ውስጥ ሰላም ይመጣል። በዛ በመጣው ሰላም ባለቤቴ ብትረዳኝ ከዚህ በኋላ በእነዚህ አይነት ቀን ሴክስ ባትጠይቀኝ ወይ ደግሞ አንዳንድ ጊዜ እምቢ ስል በፍቅር ማስረዳት በስችል ገላይን እንዳትነካኝ። አሁን ፎቢያ ያለብኝ የሚሉ ሰዎች አሉ። እንዲህ ስነካት እንዳትነካኝ። በተለይ ይሄ እምቢ የምትልበት መንገድ በቃ ብትችል በቃ እኔ ምን አንድ ወንድ ምን አለ መሰለ ጸግሽ ለሰራተኛዬ እንትን ከሰራተኛዬ ጋር ተነጋግረን ምን የመሰለች ሚስቴ ቤት እያለች ሰራተኛዬ ጋር ተኛለሁ ለረጅም ዓመታት አለ። ከ4 ዓመት በላይ ሚስቴ አታውቅም። አሁን በፊት እሷ ላይ ሚስቴ ላይ ልመና ነበር። እባክሽን አሁን ጠይቂያት አላውቅም። አሁን ሰላሜን ሰጠኝ። በቃ ከዛሬ ስንት ዓመት በቃ እኔ ግን እንደዛ ያረኩት እንደዛ ሆኜ ነው አለ። አሁን ይሄንን ደስ እያለክ ነው የምታወራው ወይ ብለህ ብትለኝ በታሪክ አለ። በጣም የሚያቃጥለኝ ነገር ደግሞ ልንገርህ፣ ለስሙ ሃይማኖተኛነት አለ። ጧት ተነስታ ነጠላ ተከናንባ ስትሄድ አፍራለሁ አለ። ምን አለ እንደዚህ አይነት ሰው ሃይማኖት ባይኖረው ይላል። እኔ ባለቤቷ በስሜት እየተቃጠልኩ ሴክስ እናድርግ እያለ ሁሌ በቃ ሰበብ የሆነች ጊዜ አለ ማድረግ የምትፈልጋ እሱንም በስንት መከራ በቃ እንዲህ ያቃሰተች የሆነ በቃ ፊቷ ምኗ የአሽሙር እያየች በመከራ ታደርጋለች። እኔ አንድ ወንድ አለ ፕሊስ ጋብቻ ለሴክስ ምንም ስሜት የሌላቸው ሴቶች እንዳታገቡ ብለ ቪዲዮ ስራ እባክህን። እኔም ጓደኞቼ ብዙ ሰው ቤቱን እያጣ ያለው በቃ አይፈልጉም። ሚስት መሆን አትፈልግም ግን ማግባት ትፈልጋለች። ሴክስ ማድረግ አትፈልግም ግን ማግባት ትፈልጋለች። ከዛ የተነሳ ለባለቤቷም ችግር ለራሷም ችግር። የእውነት እናንተ ይሄን ቪዲዮ የምታዩ ሰዎች ሰላም ሆናችሁ ሊሆን ይችላል። አደራችሁን እምላችሁ የእውነት ሚሊዮን ሰዎች በዚህ ጉዳይ የሚጣሉ ሰዎች አሉ። በጣም ሚሊዮን ሰዎች በዚህ ሰበብ ቤታቸውን እያጡ እያፈረሱባቸው ያሉ ሰዎች አሉ። ምንም የማድረግ ስሜት ከሌለሽ ባታገቢ ይመከራል። ምክንያቱም ነገ ለሰውየውም ችግር ነሽ ለራስሽም ችግር ነሽ። እና ስሜት የሌላቸው ሴቶች ባካቸው አታግቡ በላቸው። ቪዲዮ ስራ ያለኝ ሰዋል መንገድ ላይ ዞኝ እኔ የምልህ መቼ ነው ግንኙነት ማድረግ የሚቻለው? ሰውነህና ስሜት ይኖር። ስሜት ሲኖር ባለቤት ማድረግ አትፈልግ። እሷ ስትፈልግ ደግሞ እሷ ኢሞሽናሊ ነው የምትፈልገው። ብልቷ መቆም አለመቆም አይጠበቅበትም። እኔ ግን ወንድ ነኝ። እሷ ትፈልግ እኔ አልፈልግም፣ እኔ ስፈልግ ደግሞ እሷ አትፈልግም። ይሄንን እናስታርቅ ብለህ ስታወራት አንተ እንደ እንስሳ አንተ እንደ ከብት እንዲህ ማድረግ ትፈልጋለህ። በዛ ላይ የራስን ከጨረስ የራስን ስሜት ብቻ ነው። እሺ ይሄን እናስታርቀው አትፈልግም። እንዴት እንደሚሰለች በነገራችን እንዴት እንደሚሰለች የእውነት እንደዚህ አይነት ችግር ውስጥ የትዳር ችግር ውስጥ ያሉ ሰዎች እንዴት እንደሚያሳዝኑ ወዴትም ከውስጥ አትወጣማ። አንዴ ደግሞ ሚስት ገልብጣ ከሆነ የምትረዳ ከዛ በኋላ የፈለገ ቀጥ አድርገህ ብትነግራት አትሰማህም። አንዴ ባለቤትሽ ገልብጦ ከሆነ የሚረዳሽ ቀጥ አድርገሽ ብትነግሪው አይሰማሽም። በጣም አስቸጋሪ ሰዎች አሉ በተለይ በዚህ ዘመን።